እኔ ሳላቅ ጉድጓዱን ቆፍራችሁ ሁሉ ነገር አዘጋጅታችሁ እኔ ለመቅበር ሁሉ ነገር ጨርሳችኋል ማለት ነው። ጭራሽ አንተ አለቃው ሆነ እንዴት ነው የማትግባቡት የማትተዋወቁት? እንደዚህ አይነት ስራ ውስጥ መግባት ፈልጋለሁ እናንተ ማገዝ ፈልጋለሁ የሚል ነገር እንዴት ከሐሳብ ሊመጣ ቻለ? ለምን ሰለሞን ነው የምታወራው? መች ነው እኔ ለሰለሞን መች ነው ስጦታ ተቀበል ያልኩት? ምንድነው የምታወራው? እኛ ሰለሞን የተፈረመበት ወረቀት እኔ እንዳልኩ እኮ እኔ ሳላቅ የኔ ክሩ የኔ ሰዎች ከሌላ ድርጅት ስጦታ ተቀብላችኋል በኔ ስም። ለኔ መች ነው እንደዚህ አይነት ስጦታ የተሰጠኝ? መች ነው 3 መጋዘን ለኔ ስጦታ ተሰጥቶኝ የተቀበልኩት? እናንተ ሰዎች ያማችኋል። ምንድነው የምታወሩት? እንዴት ሆኑ ነው በኔ ስም? ለድርጅታችን ብዙ ነገር አላደረግንም። ከእናንተ ጋር የሚያገናኘኝ ነገር አለ? የእናንተን ድርጅት እኮ ዛሬ ነው ለመጀመሪያ ጊዜ የምሰማው። ደስ ብሎ ፈረመልን ይላል ብለን አንተ ሌላ ምንድነው እኔ ደስ ብሎ የሚፈረመል ለዚህ ላይ ጋር እንደዚህ አይነት የስልክ ጥሪ ደርሰኛል ብዬ አንድም ቀን አስቤውም አልሜውም ማለት ምንድነው የምትዘባርቀው አንተ? ለምን አታይም? ለምን አታነብም? ምንድነው ማነበው? ማንበብ ትችላለህ። እኔም ማቀው ነገር ያየ ይልን ወጣት ልጆቻቸውን ደግሞ ወደኛ ድርጅት እያቀላቀልን በደንብ ስራ እንዲለምዱ አድርገናል ማለት ነው። እሱን አንድ እንድታውቁት የምፈልገው ነገር እንዴት ይሄንን ዶክመንት እየፈለኩ እንደሆነ እንዴት ልታውቁ ቻላችሁ የሚለው ነገር በደንብ አድርጌ ማወቅ እፈልጋለሁ። ተነገረው መጣ። አግኝተሽን ታውቂያለሽ? እኔ እናንተ እኮ ምንም የሚያገናኘን ነገር ነው። ታውቂያለሽ? ምን ማለት ነው? ቆይ ከዚህ ነገር ምን ሰሪውን ነገር አላውቅም። እኔማ ላንቺ ፋይል ማምጣት ብቻ ነው። ሌላ መጀመሪያ ወደ ስታመጣቸው ነገሮችን ማሰብ አችልም ወይ? አስገድደውኝ ነው። የምታውቀው ነገር በሙሉ ምንም ሳትደብቅ ለነሱ መናገር ነው። ከዚህ በኋላ ማዋሸት፣ መደበቅ ሌላ ችግር ውስጥ ነው የሚያስገባው። ደጀኔ ወንድሜ እንደሆነ ታውቃለህ። እሺ ታላቅ እህቴም አለች። ለሁለቴ ብቻ አይደለም የሚወሰደው፣ በተከታታይ በወር በ15 ቀን እየመጡ ነው መድኃኒቱ የሚሰጣቸው። አንተ ይኸውልህ የወሰድካቸው እያንዳንዷን ፋይሎች ማለት ነው አንድ መስመር ሳይጎድል ሙሉን ፋይሎች እንድታመጣ ፈልጋለሁ። በመጀመሪያ እንደዚህ የሁሉ ህዝብ በተሰበሰበበት ትሞታለህ ምናምን ማንሽ አንቺና ነው የሰው ነፍስ ምታጣ። እናንተ ብዙ የማታውቁት ነገር አለ። ስለዚህ አንተም ቢሆን ስለማታውቀው ነገር እንደዚህ አትበል። እኔ እሱን እንደዛ ያልኩበት የራሴ የሆነ ምክንያት አለኝ። እኔ ለራሴ ግራ ገብቶኛል። ጻፈው ደውዬ የቀረ ፋይል አለ ብላ ደውዬ ነግሬሽ ይዘና ብለሽኛ እንደሄድኩት እና ለምንድን ነው እነሱን ይዘህ የመጣው? አንተ ለምን ይሄን ታደርጋለህ እንዴና? አስፈራርቶኝ ይዞኝ ነው ታዲያ። ምናልባት እናንተ ዛሬ ስለደረሳችሁበት ዛሬ አጣርታችሁ የምትደርሱበት ጉዳይ አይደለም። በጣም ከባድ ነገር ነው። ብዙ ያላወቃችሁት ሚስጥር ብዙ ነገር አለ። እንዳልኩ በጣም የቆየ ስራ ነው። ከበፊት የጀመረ ስራ ነው። እንደዛ ጥፍሩ ተነቃቅሎ በቃ ከአቅም በላይ ስቃዮችን አይቶ ነው። ምን አይነት ፓወር ቢኖረው ኖሮ ያንን ነገር መቋቋም በቻለ ኖሮ። ድብቅ ካሜራዎችን ቀብሮ ነበር። ገንዘቦችን እኛ ጋር ያስቀምጣሉ፣ ወደ ዶላር እንቀይራለን፣ ወደ ውጪ መሄድ ያለባቸውን ገንዘቦች ወደ ውጭ እንልካለን። ብዙ አይነት ፋይሎችን ካወጣሽ በኋላ የተዘረፈ እንዲመስል የተለያዩ ነገሮችን ቢሮ ላይ ስትበታተኝ ነው የሚታየው። መድኃኒት ደግሞ የሚከፋፈለውም የሚሸጠውም ደግሞ ፋርማሲ ላይ ነው አይደለም? የሱ ፋርማሲ ውስጥ አይደለም። ካዝና የደጀኔ ስፔሻል የሆኑ ኬዞች ፋይሎች የሚቀመጡበት ካዝና ነበር። ወንድም እንገደላችሁ አይደለም? ምንድነው የምትፈልጉት? ነፍሱ ለምን በሰላም እንድታረጋጉልኝ? ወደ ሐሞት የሚላከው መድኃኒት እኮ እዚህ የሚመረት እኮ አይደለም፣ ከኛ እኮ ነበር የሚላከው። ማለት የገዛ አባታችሁን አስክሬን መቅበር አትችሉም። አስክሬኑን እፈልገዋለሁ። አይገባችሁም ደግሞ እንዳዘነ ሰው። ሴትዮዋ ጤነኛ አይደለችም። የአባቴን ሐዘን እንኳን በትክክል እንዳልቀመጥ እያደረገኝ ነው። እዚህ የሚመጣውን ሰው ከዚህ ሁሉ ጀርባ የሚያሳየው ነገር አንድ አሞቴን መግደል ማለት እንደ ህጋቸው በጣም ከባድ ነገር ነው። አዎ በደንብ ነው የማውቀው። አብረን ያፈራነው ንብረቶቹን በሙሉ። ይሄ ብቻ ሳይሆን ደግሞ ሌሎች አዲስ አበባ ላይ ያሉ 2 ቤቶች አሉ። ስለነሱም በደንብ ነው የማውቀው። እያንዳንዱ የመድኃኒት ቅመማን በደንብ ነው ያስተማረን። ደግሞ ደጀኔን ብቻ ሳይሆን እኔንም በደንብ አስተምሮኛል። እና ደጀኔ የሚያውቀውን ነገር እኔ አውቃለሁ። አባቴ ማሞቱ በኋላ አንድ ማናቃት ሴት እንግዲህ ወደኛ ህይወት መታለች። እቺ ሴት ማነች ብለህ ብትጠይቀኝ የአባቴ እህት ነኝ ነው የምትለው። አባቴ እኔ የሆነ ነገር ቢፈጠር የኔ የምለው ሰው አለ፣ አንዳንድ ነገሮችን ከሱ ማግኘት ትችላላችሁ ብሎን ነበር። አብርሃም እሱ ቢገለውም እሱ ትክክለኛ ሐሞት እኮ አይደለም። ወይኔ ደጀኔ አምቡላንስ ሰራ ደጀኔ ምንድነው አንተ? ምን እያረክ እዛው ምን እያረክ ማለት? ጥፍሮቹ የሉ
አንተ ምንድነው የምትለው? ቁጭ በል እስኪ። ምን ፈልጋለህ? በዚህ ልክ ነው እንዴ ማውራት የምፈልግ? በዚህ ልክ ነው ማውራት? እዛን ሳለ ያከምኩት እናንተ ገብታችሁ እኔን እንደዛ ማድረግ ራሳችሁ በህግ ያስጠይቃችኋል። እዚህ ጋር አስተኝተ ነፍስ ውጪ ነፍስ ግቢ ላይ መናገር የማይችል ሰውዬ እንደገናም ደግሞ ሁሉ መድኃኒት ይሄ ሰላም ውድ የነበልባል ቤተሰቦች እንዴት እንደምን አላችሁ? በያላችሁበት ሰላም ፍቅር ጤና ይስጥልኝ። እናንተን ሰላም እናንተን ፍቅር ጤና ሲሰጥልኝ ነውና ነገሮችን ሁሉ ማሳካት የምንችለው። አሁን ላይ ደግሞ እየተፈጠረ ያለው ነገር እያየን ነው። በተቻለ መጠን ነገሮችን ሰከን ረጋ ብዬ መፈጸም የምፈልግበት ሰዓት ላይ ነው ያለሁት። እየተፈጠረ ያለው ነገር ነገሮችን ወደማይሆኑ መንገዶች እየወሰዱት ነው ያሉት። ዛሬ ላይ የመጣሁት የዳንኤል የደጀኔን ፋይል አገኛለሁ ብዬ መጥቼ እኔ እማላቀው ሰምቼውም አይቼውም ማላቀው ችግር ውስጥ ነው የገባሁት። እኔ ሌላ ሰውን ፋይል ወስዳለሁ፣ የሌላን ሰውን ኬዝ እዘጋለሁ፣ ትልቅ መረጃ እጄ ላይ ይገባል ብዬ ስመጣ ትልቅ ችግር ውስጥ ነው የገባሁት። ይህንን ነገር ደግሞ ስሜቴ በሆነ መንገድ ማድረግ አልፈልግም። ያኔ ሰዎች አሁኑኑ በሰዓቱ መጥቶ ጉዳዩን ፈጽሟል ፈርሟል የተባለውን የኔን ሰራተኛ በጣም በሚገርም ሁኔታ ዛሬ ላይ የወንጀለኛ ሳይሆን ዛሬ ላይ ተበዳይ ሳይሆን ዛሬ ላይ ሌላ ሰው ሳይሆን የራሴን ሰራተኛ ነው ያስጠሩት። የራሴ ሰራተኛ ይመጣል። ሲመጣ ምንድነው የሚፈጸመው? ምንድነው የሚሆነው? ነገሮች አቅጣጫቸውን እየቀየሩ ነው ያሉት። ኬዞች፣ ፋይሎች መረጃቸውን እኔ በምፈልጋቸው መንገድ ሳይሆን መንገዳቸውን ስተው በተቃራኒ መንገድ እየሄዱ ነው ያሉት። ይሄ ነገር አብቅቷል ብዬ ጨርሻለሁ የኬዙን በምዘጋበት ሰዓት ላይ ነገሮች እየተገለበጡ ነው ያሉት። ምንድን ነው እየተፈጠረ ያለው? ምንድን ነው እየሆነ ያለው? ለምንስ ነው ይሄ ነገር እየተፈጠረ ያለው? ማን ነው ይሄንን ነገር ያቀደው? ከዚህ ጀርባ ያለው ማን ነው? እውነት የኔ ሰው የኔ ሰራተኛ የነበልባል ክሩ አባል የሆነ ሰው ነው ይሄንን ነገር እኔ ላይ ያደረገው ወይንስ ሆን ተብሎ ከጀርባ የታቀደ ትልቅ እቅድ አለ? ኤርሚያስን ለመጣል ነበልባልን ለመጣል እየተሰራ ያለ እቅድ አለ። ውድ ቤተሰቦች ምንም ነገር እንዳልተፈጠረ ምንም ነገር እንዳልሆነ አድርጌ ያንን ባልደረባችን ወይም ደግሞ የእኛን ሰራተኛ መጥቶ ቁጭ ብሎ እንዲያወራ አድርጓለሁ። ከዛም በኋላ ፊት ለፊት እንፋጠጣታለን። እዚሁ ያለንበት ቦታ እንዲመጣ አድርጌያለሁ። ተጠርቷል፣ ይመጣል። ከተቀመጠ በኋላ የምናየው ይሆናል። ውድ ቤተሰቦች እንግዲህ ሁሌም እንደምንለው ጸሎታችሁ ያስፈልገናል። አሁን ላይ ትንሽ የሚያስፈራ ነገር ላይ ነው ያለነው። የእውነት ይሄ ነገር በዚሁ ከቀጠለ ትልቅ ችግር ነው የሚፈጠረው። የእውነት ይሄ ነገር እንዳሰብነውና እንደምንሰማው እውነት ከሆነ ትልቅ ኬዝ ነው፣ አስደንጋጭ ኬዝ ነው። የተፈጠረ ትልቅ ሴራ፣ ትልቅ ችግር አለ። ለማንኛውም ያ ሰው እንዲመጣ አደርጋለሁ። የኔ ሰራተኛ ነው፣ ታምራት የሚባል ሰራተኛ ነው። ሲመጣ ምንድን ነው የሚፈጠረው፣ ምንድን ነው የሆነው የሚለውን አብረን ምን ይሆናል። መልካም ጊዜ፣ መልካም ቆይታ። ሰላም ውድ የነበልባል ቤተሰቦች እንዴት እንደምን አላችሁ? በያላችሁበት ፍቅር ሰላም ይስጥልን። እንግዲህ ውድ ቤተሰቦቻችን ዛሬም ፕሮግራማችን ቀጥሏል። ዛሬ ደግሞ ትንሽ ለየት ባለ ፕሮግራም ነው የመጣሁት። ከዚህ በፊት የተፈጠረውና የሆነውን ነገር እያንዳንዱ ነገር አይተናል፣ ሰምተናል፣ ብዙ ነገሮችን አሳልፈናል። ግን ደግሞ እያንዳንዱ ነገሮች በእርጋታ ሰከን ባለ መንፈስ ነው እያንዳንዱ ነገሮች መሆን ያለባቸውና እዚያ አጠገቤ የድርጅቴ ሰራተኛ የሆነ አንድ ወንድሜ ይገኛል። እንግዲህ ውድ ቤተሰቦቻችን እያንዳንዱ የተፈጠሩትና የሆኑትን ነገሮች ታውቃላችሁ። ምንም አይነት ነገር በስሜት ተገፍተን ወይም ደግሞ በእንትን ተገፍተን የምናደርገው ነገር ሳይሆን ተቀምጠን ረጋ ብለን የምናወራቸው ነገሮች ናቸው ያሉት። አንዳንድ ጊዜም እንደዚሁ ከስራ ባልደረቦቻችን ጋር ቁጭ ብሎ ማውራት መወያየቱ አስፈላጊና ጥሩ ነገር ስለሆነ ብዬ ነው ማለት ነው። ውድ ቤተሰቦቻችን እንግዲህ ዛሬ ከመስሪያ ቤታችን ባልደረባ ከሆነው ከታምራት ጋር አንዳንድ ነገሮች የምናወር ይሆናል። ታሜ እንግዲህ ያው ስራ ላይ እንደነበርክ ባልደረቦች ይነግረውኛልና ስራ አቋርጬ ነው እንድትመጣ ያደረኩትኝ። ያው በጣም ይቅርታ እንግዲህ ያው ስራውን አቋርጦ ሰውን ማለት ብዙም ስለማልወድ ነውና ታሜ እንግዲህ ያው ምንም የነገሩህ ነገር የለም
ያው ኤርሚያስ ይፈልጋል ስትባል ቀጥታ እንደመጣህ ነው የተነገረኝና ዛሬ እንኳን እንትን የሚል ነገር አይደለም። ያው ስለ አንዳንድ ነገሮችን ብቻ እንድናወራ ያህል ነው። ከአንተ በፊትም የተለያዩ ሰራተኞችን አስገብቼ እንደዚህ ቁጭ አድርጌ ኢንተርቪዎችን እያወራን ነበር። ባክግራውንዳቸውንም ስለተፈጠረው ነገር እንዴት እዚህ ስራ ላይ ገቡ፣ ከእኔን እንዴት ሊያገለግሉ ቻሉ። ያው ሊያገለግሉ እንኳ ማለት ያለም ሁሉም ሰው ፍቃደኛ ሆኖ ደስተኛ ሆኖ ነው ይህን ስራ እየሰራ ያለው እና ያንን ነገር እንድናወራና ያው ትንሽ ፐርሰናል ነገሮችን የምነካካልና ያንን ነገር ለማውራት ነው የጠራሁና ፍቃደኛ ነህ የሚለውን ደግሞ እስኪ ኤርሚ ለአንተ ብለው እንደሚያላረኩት ምንም ለዚህ ድርጅት ምንም ባረግ የሚከፋኝ ነገር የለም። ያው ትንሽ ስራ ቢዘብኝም አሁን ስራ ያላችሁበት ሁኔታ ምን ያህል እንትን እያላችሁ ነው? ያው ትንሽ ውጥረት በዝቷል። ሁኔታው ያለንበትን ታውቃለህ። የሰው ጥረትም አለብን። እሱ እንዳለው ነው። ያው ስራ ብዙ ትንሽ ጫና አለ፣ ግን ተመስገን አሪፍ ነው። በጣም ጥሩ። ያው እውነት ነው ወደን ስለምንሰራ ያው ስሜቱ ስላለ ችግር የለም። እንደዚህ አይነት ነገር ምንም ጊዜም ብሰውም ችግር የለም። እሱ ነው። በጣም ጥሩ። ያው የምናውቀው ነገር ነው። ከዚህ በፊትም በተደጋጋሚ ጊዜ ተናገር ያለው ትንሽ የሰው እጥረትም እያጋጠመን ነው። ነገር ግን ነገሮችን እያስተካክለን እየሰራን ነው የምንገኘው። እንግዲህ ታሜ ዛሬ እንኳን በደንብ ጊዜያችንን ወስደን ስለ አንተ ነው የምናወራው። ሞር እንዳልኩህ ወደ ፐርሰናል ነገሮችም እንሄዳለን እና ታምራት ማለት እኔ ጋር ሲያገለግል ኦልሞስት 1 ዓመት ከ6 ወር አለ ካልተሳሳትኩኝ፣ 1 ዓመት ከ6 ወር በትክክል። እንግዲህ እስኪ ቀጥታ ወደ ኬዛችን ከመግባታችን በፊት ታምራት ማን ነው? ታምራት እንዴት ተዋወቀን? እንዴት እዚህ ድርጅት ላይ ሊሰራ ቻለ? እንዴት እኛ ጋር ሊያገለግል ቻለ የሚለውን ነገር ቀስ በቀስ አንድ በአንድ የምናወራ ይሆናል ማለት ነው። ታሜ ያው ነገሮች ምንም አሁን ላይ አውቃለሁ ስራ ቢዚ ነክ ብዙ ነገሮችን እንትን እያለህ እንደሆነ አውቃለሁ። ግን ምንም እንድትቸኩል ምን እንድትል ነገር አልፈልግም። እያንዳንዷን ነገር ቀስ ብለህ አብራርተህ እንድታወራልኝ ነው የምፈልገውና ታምራት እስቲ ለመጀመሪያ ጊዜ እኛን ያየህን ከእኛ ጋር የተዋወቅከው ስለኛ ድርጅት ያወቅከው መች ነው? እንዴት ነው እኛ ድርጅት ውስጥ ልገባ የቻልከው የሚለው ነገር እስቲ ከመጀመሪያ ጀምሮ። ያው ኤርሚ እኔ እናንተ እንዳልከው ነው ከተዋወቅን 1 ዓመት ከ6 ወር ምናምን ይሆነናል። የተዋወቅነው የሆነ ጊዜ ትዝ ካለ የኛ አካባቢ መተ ነበር። እዚህ አልነበርኩም አዲስ አበባ ትዝ ካለ እና የሆነ እኛ ሰፈር የነበረውን ነገር ትዝ ይላል መቼም። ያው ላመሰግን እፈልጋለሁ በዚህ አጋጣሚ ላረክልን ነገር ምናምን። እኛ ሰፈር የነበረው ነገር ታውቀዋለህ፣ በጣም ደባሪ ነገር፣ ያው ከኛ ባህል ጋር ማየር ነገር ብዙ ነገር ነበረ። ባዕድ አምልኮ ምናምን በሚደረግበት የዛኔ ትዝ ካለ የዛኔ እኛ ሀገር መተ እዛ የነበርንበት ቦታ የዛኔ ስትሰራ ነበር ያየው ለመጀመሪያ ጊዜ እና ሳይ በቃ ያው ታውቃለህ የተፈጠረውን ኬዝ እኛ ቤተሰብ ላይም ያሳለፍነውን ነገር እስቲ አብራራልኝ፣ ተመልካቾችም እንዲያውቁት ፈልጋለሁ። ምንድን ነበር የተፈጠረው? ምንድን ነው የሆነው የሚለው ያው እኔ ወደው እንደምንም ታላቂ እንደምን በቃ ሁሉ ነገር የምለውን ያጣሁት በባዕድ አምልኮ ምክንያት ነው። ያ ባዕድ አምልኮ ያው ወደው እንደምንና አባቴንም በዚህ ምክንያት ነው ያጣሁት። ያው አንተ ባመጣ ኖሮ እዚህ ጋር እኛም የመኖር ተስፋችን ጠባብ ነው። ያው ወንድሜን ያጣሁት የአባቱ እንደመልሳለሁ በሚል ነው። እሱን በማረጋለሁ ሲል ያው ማይሆን ነገር ውስጥ ገባና ያው እንዳልኩ ለሞት ተረፈ። እሱ ነው ነፍስ ያው ይከብዳል። ወንድምና አባትን የመሰለ ነገር አግባብ ባልሆነ ነገር ያው ባህላችን ባልሆነ ነገር ስናጣው በጣም ይከብዳል። ያው ስሜት ይከብዳል። ብቻ ረጋ ብላ ያው እንዳልኩ ነው እና እዛ በመጣ ሰዓት ነበር እኔ ያየውክና በቃ እንዲህ ስታደርግ ስለ እኔም በቃ እናንተም ማገዝ ፈለግኩኝ። ገባካ? በምችለው ነገር ያን ነገር ባታረግ ኖሮ አንተ እዚህ ገኛ የመኖር ተስፋችን ምንም የለም። ገባካ? ኤርሚ ለኛ በጣም ብዙ ውለታ ውለህልናል። ሳላመሰግን ባልፍ በጣም ነው የሚከፋኝ። ላመሰግን እፈልጋለሁ። በጣም ነው የማመሰግነው። እና እዛ በመጣ ጊዜ ነበርና ለመጀመሪያ ጊዜ አየሁ። ከዛ አባላቶቻችሁ ነበራችሁ። አንተ ብዙ ጊዜ ስለምትንቀሳቀስ እነሱ ነበር አብዛኛው ጊዜ የሚሰሩት። አሁን እነሱን በምናወራቸው በሚሰሩበት ጊዜ ያው አንዳንዴ ጊርኩ አያቸው ነበረ። ከዛም በሚረዳ ነገርም በሚችለው ነገር ረዳቸው ነበረ። እንዲህ እየተባለ ያው እዚህ ድርጅት ውስጥ ልገባች እያለሁ ማለት ነው ቀስ በቀስ። እንዴት ነበር እስቲ ለመጀመሪያ ጊዜ እኔን ሰዎች ልታወራቸው ቻልከው? ያው የዛኔ በተፈጠረው ኬዝ ምክንያት የለም ያው በዛ ምክንያት በቃ አንዳንድ የሚጠይቁኝ ነገር ካለም እነሱን እየጠየቁኝ
ያው በቅርበት የለም እዛው አካባቢ ስለነበሩ ለረጅም ጊዜ ስለቆዩም እዛም በቃ እነሱ እናንተ ከመጣችሁ በኋላ ነው እንደውም ትንሽ ሰላም ራሱ ያገኘነው። እውነቱን ለመናገር ኦልሞስት ያ ኬዝ 1 ወር ምናምን ነገር ፈጅቷል። እናንተ ሰፈር የተከናወነ የነበረው ነገር ያው ትንሽ ሰፈሩ ላይ አዋቂ ነኝ የሚል የባዕድ አምልኮ ጋር በተገናኘ ነገር ብዙ ሰዎችን በተለያዩ ነገሮች ትንሽ ከበድ ይላል። ያ ኬዝ እንኳን ያው በምክንያት ነው። አንዳንድ ምክንያቶች አሉ ያልተላለፉበት ምክንያት። ብዙ ነገር አሳልፈናል። በጣም ከባድ ጊዜ ነበር። እሱ ብቻ ሳይሆን ያ ጠንቋይ ወይም ደግሞ የባዕድ አምልኮ ነኝ መሪ ነኝ ምን ነኝ የሚለው ሰው ብዙ ነገሮችን ነበር እዛ ሰፈር ላይ ሲያደርግ የነበረው። ካልተሳሳትኩኝ የሆነ ከእናንተ ቤት የሆነ 4 ቤት ምናምን ነገር ነበር የሚልከው። 3ኛ ነው 4ኛ ቤት አይነት ነገር ነበር አይደለ? 4ኛ ቤት ላይ ነበረው። ቅርብ ነው። ያ ሰው ነው እንደዛ ነገሮች ሲፈጽም የነበረው። እንደው እስኪ ተመልካቾችም እንዲያውቁት ሞር በዛ ሰው በጣም ብዙ ነገር እንደተበደላችሁ እንደተሰቃያችሁ አውቃለሁ። እና እሱ ብቻ ሳይሆን ከዛ በፊት የምትኖሩት ኑሮ እና ከዛ በኋላ የተፈጠረውን ነገር እስቲ እንደው ለተመልካች አስረዳልኝ። ያው እንዳልኩ ነው። ያው ለቤታችንም ቅርብ ነው። ያው ስመጣ እንዳየን አልነበረም እኛ የምንኖረው የነበረው። ከማን በቃ እንዲህ የተጎሳቀሉ ኑሮ ማንም አይኖርም ነበር። ገባካ? የተደላደለ ኑሮ ምንም አይጎልብንም። እንለብሳለን፣ እንጠጣለን፣ እንበላለን። በቃ ማንኛውም ሰው በቃ የተሻለ ኑሮ እንደሚኖር ሰው የለም። እንደዛ ነበር የምንኖረው። ያው በሆነ ቅጽበት አባታችንን አጣን። ከዛ በኋላ ወንድሜም ተከተለ። በቃ አንተ ስመጣ እንደነበረው ነው። ይሄው ማይሆን ኑሮ እየኖርን ነበር ያገኛችሁን እናንተ። ያ ሰውዬ ትንሽ ኬዙ ከበድ አድርጎብን የነበረው ነገር ብዙዎቹን በባዕድ አምልኮ ብቻ ሳይሆን በአራጣ ገንዘብ በምናምን ገንዘብ የሰፈሩንም ሰዎች አስሯቸው እንደነበረ ሰምቻለሁ። ሌላኛው ደግሞ ትንሽ ከበድ ያደረገብን የነበረው ቤተሰቦቻችን ትንሽ ኬዙን ያጠጠረብን የነበረው ነገር ኦልሞስት ሰፈሩ ላይ በጣም በሚገርም ሁኔታ የእናንተ ቤተሰብና አንድ ሌላ ቤተሰብ ብቻ ነበር ሲተባበረን የነበረው አይደለ? ካልተሳሳትኩኝ የሁለታችሁ ቤተሰብ ብቻ ነበር ነገሮችን ከኛ ጋር ለመስራት ነገሮችን ከኛ ጋር ለማጣራት ሲሯሯጥ ሲለፋው የነበሩት አይደለ? ከዛ በኋላ ነው ያ ሁሉ ነገሮችን ልንፈታ ከዛ አሰቃቂ ነገር ልንቋቋም የቻልነው። ውድ ቤተሰቦች ይቅርታ ትንሽ ጉንፋንም እንትን ስላለኝ ነው። ይህን ኬዝ በምንሰራበት ሰዓት ላይ የእውነት ትንሽ ከበድ አድርጎብን ነበር። ሙሉ የሰፈር ሰው ማለት እችላለሁ፣ ያን ሰው እንደ ፈጣሪ ማለት እችላለሁ ነበር ሲያምኑት የነበረው፣ ሲያመልኩት የነበረው፣ ሲሰግዱለት የነበረው አይደለ? የእውነት ጀግና የሆነ ወንድም ጀግና የሆነ አባት ነበር የነበረው እና ከነሱ ውጭም ደግሞ አንድ ሌላ ቤተሰብም ነበሩ። ነገሮችን ፊት ለፊት ሲጋፈጡ የነበሩ እኛን ሲያግዙን የነበሩ ለረጅም ጊዜ ደክመንበታል። እውነቱን ለመናገር በሰዓቱ ለሚዲያ ያልቀረበውም የራሱን የቻለ ምክንያት አለው። ግን በዚሁ አጋጣሚ ያው ከዓመት ከ6 ወር ቢሆንም ኬዙ ትንሽ ወደኋላ ሳብ አድርጎ ለማሰብ እንዲያግዘኝ ነው። በሰዓቱ ሞር እኔ እዛ ቦታ ላይ አልነበርኩኝም አይደለ? ያው አንተን ትንሽ አንዳንድ ነገሮች እንደዚህ ዲቴል እየጠየቅኩ ያለሁት ምክንያት በሰዓቱ የእኔ ባልደረቦች ናቸው ሞር እዛ ጋር እየተንቀሳቀሱ የነበሩት። 1 ወር ቢፈጅም እኔ እዛ ቦታ ላይ ኦልሞስት ሳምንት ምናምን ነበር የተቀመጥኩትኝ ትንሽ ከኬዞች መደራረብ ምናምን የተነሳና እንዴት ነበር እስቲ የእኔ ሰዎች አንተን መጀመሪያ ላይ ሲቀርቡክ የነበሩት ያሳዩህ ፍቅር ያሳዩህ የነበረው ነገር እስቲ የነበረውን ነገር እስቲ አስታውሰኝ። ያው እንዳልኩ ነው ቤተሰባዊ ፍቅር ነው። ገባካ? እኔ እዛ እኛ ሰፈር ከነበሩ ጎረቤቶች እነሱ ይቀርቡኛል። ገባካ? እንደዚህ አይነት ፍቅር የትም አታገኝም። ገባካ? ቤተሰብ ካልሆነ ማንም እንዲህ ሊቀርብ አይችልም። በቃ ትተናቸው ጥያቄ ሲጠይቃቸው ይመልሱልሃል። ሁሉን ነገር የምፈልገውን ነገር ያደርጉልሃል። ገባካ? አንተ ደግሞ 3 ከሆንክ ድረስ የሆነ ሀሳብ የሚቀበል እስካገኘ ድረስ የሆነ ሀሳብን ራሱ የሚቀበል ሰው ካልገኘ ጥሩ ነው። ገባካ? እኔና የእናንተ ድርጅት በጣም በአሪፉ ነው የተቀበሉን። እስቲ እንዴት በመጀመሪያ ደረጃ እንዴት እንደዚህ አይነት ስራ ውስጥ መግባት እፈልጋለሁ እናንተ ማገዝ እፈልጋለሁ የሚል ነገር እንዴት ከሀሳብ ሊመጣ ቻለ? ያው እኔ እዚህ ሀሳብ ውስጥ የገቡት አንደኛ ታውቃለህ ወንድምና አባቴን ያጣሁበት ምክንያት እሱ ሁሌም ይቆረቁረኛል። ገባካ? የእኛ ቤተሰብ መማሪያ ነው መሆን ያለበት ከአሁን ወዲህ በእንደዚህ አይነት ምክንያት ማንም ቤተሰብ እንዲጎዳ አልፈልግም። ታውቃለህ የነበርንበትንም የኑሮ ሁኔታ ነገር ያለው እንዳልኩ እንዲህ አልነበረም። ከዛን ከቤተሰብ ማል የሆነ ሰው ስታጣ ምን እንደምትሆን እንደሚችል ደግሞ የደረሰበት ሰው ነው የሚያውቀው። እና እሱን ነገር ደግሞ ሌላ ሰው ላይ እንዲደርስ አልፈልግም። እና እናንተ መቀላቀል የፈለኩት እናንተ ለሰው በቃ ሟች ናችሁ እንዳየሁት ከሆነ
የምታደርጉት ነገር ምናምን በጣም የሚገርም ነገር ነው። የሰውን ነፍስ ለማዳን የምትሯሯጡት የራሳችሁን ሰውታችሁ። ከዛ እኔም ከእናንተ የተማርኩት ይህንን ነው። ገባካ? በህይወት እስካለ ለሰው ልጅ የሆነ ነገር ማድረግ የምችለውን ነገር ማድረግ አለብን የሚለውን ነገር ከእናንተ ተምሬያለሁ። እናም በዚህ ምክንያት ነው ለእናንተ ለማገዝ ያሰብኩት። በጣም ጥሩ። እንግዲህ ከኔ ሰዎች ጋር ተዋወቅ፣ ይህንን ነገር መስራት እንደምትችል ማገዝ እንደምትችል ነገርካቸው። ከዛ በኋላ የነበረውን ነገር እስቲ ንገረኝ። ወደ አዲስ አበባ መጣህ፣ እስቲ የነበረውን ነገር አብራልኝ። አዎ እንዳልኩ ነው። እዛ ያው በትንሹም ቢሆን አግዛቸው ነበረ። እንዳልኩ ከአንተ ድርጅቶች የተወሰነ ሰው መሰለኝ እኛ ጋር ለምን አይቀላቀልም አሉ መሰለኝ። ከዛ በኋላ እሺ አልኳቸው ምናምን። ከዛ በጊዜ ሂደት ወደ አዲስ አበባ መጣሁ ማለት ነው። እዛ ስጨርሱ አንድ ላይ ወደዚህ መጣን ወደ አዲስ አበባ። አዲስ አበባም ከመጣሁ በኋላ ያው መንጃ ፍቃድ እንዳወጣ ረድታችሁኛል። መንጃ ፍቃዴን ካወጣሁ በኋላ መልእክት ምናምን እንዳደርስ በሹፌር ነበር ትዝ ካለ መልእክት ምናምን አደርስላቸው ነበረ። የሚደርሰውን መልእክት አደራርሳለሁ። ከዛ በኋላ ያው በጊዜ ሂደት እንዲህ እያልኩ የሆነች ስልጣንም ከፍ እያለ ገባካ የስራ እድገትም እየሰጣችሁ ይመጣችሁ። ያው እናቴንም እንግዲህ ከዛ ከምትኖርበት አምጥቼ እዚህ ነው ማኖራት። እዚህ ዛት መታለው። አሁን ተመስገን የተሻለ ኑሮ ትኖራለች። እስቲ ከስልጣን ያው እድገት ተሰጠኛል። እድገት ከተሰጠ በኋላ ምንድን ነበር የመጀመሪያ እድገት ተሰጥቶ ስትሰራ የነበረው? ያው የመጀመሪያው እዛ እንዳልኩ ሹፌር ነበርኩኝ። ከዛም መልእክት ምናምን ነበር ማደርሰው። ከዛ የሆነ ወቅት ከሰራው በኋላ ከፍ አድርጉኝና ማዘርንም እዚህ አምጥቻት ነበረ። ያው ስልጣን ያው የስራ ደረጃ እንበለው የስራ ደረጃ ተሰጥቶኝ ነበረ። ጉዳዮቹ እንደፈጸም ነበረ የተደረኩት። ከሰለሞን ስር ማለት ነው። ሰለሞን አለቄ ነበረ፣ እኔ ከሱ ስር ነበር እና ጉዳዮችን ያመጣል። እኔ እንደፈጸም ነበረ ጉዳዮች እንዳስፈጸም ነበረ ምሰራው ማለት ነው። ያው ከሰለሞን ጋርም አሪፍ ግንኙነት አለን። አሪፍ አለቃ ነው። ተመስገን ነው። አሪፍ ነው ብቻ ተመስገን። አሁን ሰለሞን ምን ላይ መድቦህ ነው እየሰራህ ያለው? አሁን ጉዳዮችን እያስፈጸምኩ አሁንም እንደዛው ነው እየሰራ ያለሁት። አሁን ጉዳዮችን በዋነኛነት የያዝከው ኬዝ ምንድነው? የምታደርጋቸው እስቲ ነገሮችን ንገረኝ። አሁን ማድረጋቸው ያው እንዳልኩ ነው። በስራችን በድርጅቱ ስር ብዙ ሰዎች እንዳሉ ታውቃለህ። ለነሱ እህልም ምናምን ማቅረብ ያለብን ነገር እንዳለ እናደርጋለን። ለነሱ ማስፈጸም ያለብን የሚገዛዘውንም እንገዛዛለን። በቃ እንዳለ ጉዳዮች የሚፈጸም ካለ በእኔ በኩል ነው የሚያልቀው። ስለዚህ እያንዳንዱ ነገሮችን በስነ ስርዓት እየተሰራ ነው ማለት ነው። እስካሁን ምንም አላጋጠመም። ውድ ቤተሰቦቻችን እንግዲህ ያው እህልም ምንም ያለን ነገር ያው ለማብራራት ያክል ይቅርታ፣ በጣም እንደምታውቁት ድግግሞሽ እንደኔ ያህል በእኛ ስር እየጠበቅናቸው ወይም ደግሞ የህግ ከለላ ማለት እንችላለን የሰጠናቸው ብዙ ሰዎች አሉ። እነዛ ሰዎች በዋነኛነት እየሆነ ያለው የተለያዩ ወንጀለኞች አሉ። የተለያዩ ሰዎች ሊያጠቋቸው ይፈልጋሉ። የተለያዩ ሰዎች እነሱም መግደል ማስወገድ የሚፈልጉ አሉ። ምክንያቱም እነዛ ሰዎች ምስክር ናቸው፣ ማስረጃ ናቸው። ይህን የምልበት ምክንያት ሁሌም ስናገር ትሰሙኛላችሁ። ይህንን ነገር የሆነ ሰው መጥቶ እኔ ጋር ኤርሚ እንደዚህ አይነት ነገር መረጃ አለኝ በሚል ሰዓት ላይ የመጀመሪያ የማደርገው ነገር ቢኖር ያን ሰውና የዛን ሰው ቤተሰብ ጥብቅ ወደሆነ ቦታ እንዲሸጋገሩልኝ ነው ማድረገው። እዛ ቦታ ላይ ደህንነታቸው እንዲጠበቅ ይሄ ኬዝ እስኪያልቅ ድረስ። ይህም ማለት ጥብቅ የሆነ ክትትል ይደረግላቸዋል። የሚኖሩበት ቦታ ማንም ሰው እንዲያውቀው አይደረግም። ራሱን የቻለ ምግብም ሊሆን ይችላል፣ አስፈላጊ ነገሮች ራሱን የቻለ ሰው ተመድቦ እንዲያደርግላቸው እናደርጋለን። ከዛ ውስጥ ታምራትም አንደኛው ነው። የተለያዩ ምግቦችን ሊሆን ይችላል፣ የሚያስፈልጉ ነገሮችን እየወሰደ በየቤቱ እየሰጠ እነሱ የሚያስፈልጉትን ስራዎችን እየሰራ ነው የሚኖረው ማለት ነው። ያንን ነገር ደግሞ በሰለሞን ስር ሆኖ ነው የሚሰራው። ሰለሞን ማለት ወደ ቤተሰቦች እንግዲህ ትንሽ ነገሮች እየተቀያየሩብኝ ነው ያሉት። ለማንኛውም እኛ ድርጅት ላይ ወይም ደግሞ እኛ እየሰራንበት ያለነው ስራ ላይ በነበልባል ላይ ራሱን የቻለ ትልቅ ዲፓርትመንት ነው ያለው። እያንዳንዱ ሰራተኛ ራሱን የቻለ ኃላፊ ያለው፣ እያንዳንዱ ዲፓርትመንት ደግሞ ራሱ የቻለ የሚሰራቸው ነገሮች አሉ ማለት ነው። እዚህ ጋር የህግ ከላ የሚያስፈልጋቸውን የሚሰሩ ካሉ፣ በዚህ በኩል ደግሞ ምርመራ የሚያስፈልጋቸውን ነገር ሊሆን ይችላል። በአንዳንድ በኩል ደግሞ ከትራንስፖርት ጋር የቻለ የሎጂስቲክ ራሱን የቻለ ነገሮች አሉ ማለት ነው። ይህን የምለው ሁሉም የየራሱ የስራ ድርሻ እንዳለው እንድታውቁና ሁሉም የየራሱ የሆነ የዲፓርትመንት ኃላፊ እንዳለው እንድታውቁ ያክል ነው ይህን ነገር የተናገርኩት። ስለዚህ ይህን ነገር የምንሰራው ምን ያህል በተቀናጀ መልኩ ምን ያህል ተደራጅተን
እንደሆነ እንድታውቁ ነው። እንግዲህ ወደ ዋና ኬዛችንና ወደ ዋና ጉዳያችን ስንገባ በዋነኛነት ዛሬ ታምራት እዚህ ጋር እንድትጠራ ያደረኩክ እዚህ ቤት ላይ አንዳንድ ኬዞችን እየመረመርኩኝ ነበርና አንዳንድ ኬዞችን በምመረምርበት ሰዓት ላይ ያንተ ስም ኬዙ ላይ መጣና ትንሽ ግራ አጋባኝ። ምክንያቱም እዚህ ድርጅት ላይ እያንዳንዱ የሚካሄዱትና የሚሄዱ ነገሮች ያው እንደሚደርሱኝ አውቃለሁ። እያንዳንዱ ነገሮች በእኔ ባልሆን ብቻ በዚህ ቦታ ላይ ሜን የሆኑ ሰዎች እያንዳንዱ ነገሮች እንዲያስፈጸሙ ኃላፊነት የተሰጣቸው ሰዎች አሉ። ይህም ማለት ውክልና እስከ መስጠት ከዛ ደግሞ ጉዳዮችን እስከ ማስፈጸም ድረስ ማለት ነው። ስለዚህ አሁን ላይ አንድ ሰው እንዲገባ አደርጋለሁ። ያ ሰው ከገባ በኋላ የት እንደምታውቀው ከዛ ሰው ጋር ምን እንደሰራችሁ ምን እንዳደረጋችሁ እያንዳንዱ ነገር ግልጽ በሆነ መንገድ እስካሁን ፍሪ ሆነን ስላሳለፍከው ላይ ታምራት ማን ነው እንደዚህ ድርጅት ላይ ገባ የሚለውን ነገር ግልጽ በሆነ መንገድ ተናገረናል አይደል? ስለዚህ ከዚህ በኋላም እንደዚሁ ግልጽ ሆነክ እያንዳንዱ ነገር እንድትነግረኝ ነው የምፈልገው። ይህን ስል ታምራት የምንሰራው ስራ ምን ያህል አደገኛ እንደሆነ ምን ያህል ከባድ እንደሆነ ስንት ሰዎች መስዋዕትነት እየተከፈለበት እንዳለ ታውቃለህ ይህን ስራ። ስለዚህ እዚህ ስራ ላይ አንድ ስህተት ማለት ምን ያህል ዋጋ እንደሚያስከፍለን መናገር ያለብኝ አይመስለኝም። ስለዚህ እንደዚህ እውነቱን እንዳወራህ እንደነበር አሁንም ለሚገባው ሰው ጋር እውነታውን እንቀጥላለን ማለት ነው። በጣም ጥሩ። ውድ ቤተሰቦቻችን እንግዲህ ታምራትን ብቻውን ማውራት የፈለግኩበትና ታምራት ማን ነው ምንድን ነው የሚለውን ነገር ለእናንተ እንድታውቁበት የፈለግኩት ምክንያት ከዚህ በፊት ከታምራት ጋር የነበረኝ ግንኙነት፣ ታምራት ማን ነው ምንድን ነው እኛ ድርጅት ላይ እንዴት መጣ እንዴት እዚህ ደረጃ ላይ ሊደርስ ቻለ የሚለው ነገር በግልጽ ሁሉንም ነገር እንድታውቁ ስለፈለግኩ ነው። ከዚህ በመቀጠል ደግሞ ቅድም እዚህ ጋር ተቀምጣ ስታወራን የነበረች የምሰራበት ድርጅት አካውንታንት ነኝ፣ የሂሳብ ሰራተኛ ነኝ፣ እያንዳንዱን ሂሳብ እንዲፈጸም እንዲሆን የማደርገው እኔ ነኝ ያለችኝን አንድ ሴት አስገባለሁ። ከዛ በኋላ ደግሞ እስኪ ምንድን ነው የሚፈጠረው ምንድን ነው የሚለውን አብረን የምናየው ይሆናል። መልካም ጊዜ፣ መልካም ቆይታ። ሰላም እንግዲህ ውድ ቤተሰቦቻችን ትንሽ በተቻለ መጠን በተረጋጋ መልኩ ነገሮችን ለማናገር ኬዞችን ለመፍታት ጉዳዮችን ለመፈጸም ነው እየሞከርክ ያለሁት። እውነቱን ለመናገር ከሆነ የሚወሩ ወሬዎችን ከዚህ በፊት እዚህ ቦታ ላይ ከህይወትና ከህግ አማካሪው ጋር ብዙ ነገር ተነጋግረናል። ብዙ ነገሮች ተፈጥረዋል። ያልጠበቅኩት በጣም ያስደነገጠኝ ግራ ያጋባኝ ለማመን የሚከብድ ነገሮችን ነው እየሰማሁ ያለሁት። ነገር ግን ብዙ ጊዜ ፐርሰናል ላይ አንዳንድ ነገሮች በሚሆኑበት ሰዓት ላይ በግል ቀጥታ እኛ ጋር ወይም ደግሞ ኤርሚያስም ብሎ የሆነ ነገር በሚመጣበት ሰዓት ላይ ስሜታዊ የምንሆን ከሆነ በስሜት የምንነዳ ከሆነ ብዙ ነገሮችን እናጣለን፣ ብዙ ነገሮችን እንሳሳታለን። ያ ነገር ደግሞ እንዲሆን አልፈለግኩኝም። ያ ነገር እንዲሆን ስላልፈለግኩኝ ነው ነገሮችን አረጋግቼ ተረጋግቼ ለማውራት ኬዞችን ለማጣራት እየሞከርኩ ያለሁት። እንግዲህ አሁን ላይ እንደምታዩት አካውንቷም እዚህ ጋር ተቀምጣለች፣ ታምራትም እዚህ ጋር ተቀምጧል። ከዚህ በኋላ የሚሆነን ቆይታ እንግዲህ ዋናው ቆይታ ይሆናል ማለት ነው። ምንድን ነው የተፈጠረው? ሀው እንዴት እዚህ ደረጃ ላይ ልንደርስ ቻለን? የተፈጠረው ነገር እውነት ነው ወይንስ ከጀርባዬ የተሰራ ድብቅ ሴራ ነው የሚለውን ነገር እንድናጣራ ነው እዚህ ጋር የተቀመጥነው ማለት ነው። ውድ ቤተሰቦቻችን እንግዲህ ያው ታምራት እንደዚህ ነገር ስናገርም ግራ ልትጋባ ትችላለህ። ምክንያቱም ቅድም ከአንተ ጋር ተቀምጠን ተረጋግተን ስለ ፐርሰናል ላይፍ ነበር ስናወራ የነበረው። አሁን ላይ ግን እውነቱን ለመናገር ከሆነ እንደዛ ሆነን የምናወራበት ሰዓት ላይ አይደለንም። አንተ በተመደብክበት የስራ ዘርፍ ላይ ብዙ ነገሮች ተፈጥረዋሉ። ብዙ ነገሮች ብቻ ሳይሆን ትልቅ ነገር ነው የተፈጠረው። የተፈጠረው ነገር እውነቱን ለመናገር ከሆነ ነበልባል የሚባለው ክሩ ላይ ወይም ድርጅት ላይ ትልቅ ነገር የሚፈጥር ነገር ነው። ስቲል ናው ቅድምም ጀምሮ በግልጽ እንዲህ ተፈጥሯል ምንድን ነው ይሄ ብዬ ያልጠየኩህ የራሴ የሆነ ምክንያት አለኝ። የራሴ የሆነ ነገር አለኝ። ቅድምም ካሜራውን ከማቋረጣችን በፊት ከዚህ በኋላ ያሉትን ነገሮች በግልጽና በእውነተኛ ነገር እንድትነግረኝ ነው የፈለኩት ያልኩህም ለዚህ ነው። ስለዚህ ታምራት እቺ ሴት ታውቃታለህ? ትንሽ ግን ቆይቷል። ረጅም ጊዜ ሆኖኛል። ምን ያህል ጊዜ ሆናል?
5 ወይ 6 ወር ነው። 5 ወይ 6 ወር። ለዚህ ታውቃታለህ ማለት ነው። የተወሰነ ቢሆን ታውቃታለህ። በጣም ጥሩ። እውነቱን ለመናገር ከሆነ አላቃትም ብትለኝ ኖሮ በጣም ደስተኛ ነበር የምሆነው። ትልቅ እረፍት ነበር የሚሰማኝ የነበረው። አውቃታለሁ ብለኸኛል። እንግዲህ በምን እንደምታውቃት እንዴት እንደምታውቃት ምን እንደምታውቃት እንግዲህ በደንብ አድርገን የምናወራ ይሆናል። እስቲ ወደ አንቺ ልምጣና ቅድም ላይ የተፈጠሩ ነገሮች አሉ። እሱም እንደሚለኝ ከሆነ አውቃታለሁ ነው ያለኝ። ያስደነገጠኝም ነገር እሱ ነውና እስቲ ቅድም እያወራን ስለነበረው ነገር አንድ በአንድ አብራርተሽ ልታወሪልኝ ትችያለሽ? ምንድን ነው የተፈጠረው? ምንድን ነው የሆነው? እንዴት ነው ያ ሁሉ ነገር እኔ ላይ ሊፈጠር የቻለው የሚለውን ነገር እስቲ አውሪልኝ። ያው እንግዲህ እኛ ወደዚህ መጀመሪያም ስንጠራ የሽልማቱን ወረቀት ለመስጠት ነው መጀመሪያም የጠራነህ ማለት ነው። እሱም እንደነገረህ ነው። እኔ እና እሱ ከ6 ወር በፊት ነው የምንተዋወቀው ማለት ነው። እና የተዋወቅንበትም ምክንያት ደግሞ አንተን ወክሎ መጥቶ የተሰጠህን የ3 መጋዘኖች ውል ወስዷል ማለት ነው። ወስዶ ፈርሟል። ገባህ አይደለ? የተገናኘንበት ምክንያት እሱ ነው። ቅድምም የተፈጠረው ነገር ይሄ ነው። ትንሽ አለመግባባቶችም ተፈጥረዋል። በቃ የተፈጠረው ነገር ይሄ ነው ማለት ነው። የተነጋገርነውም ያወራንበትም ጉዳይ ይሄ ነበረ። እንደውም እኔ ለምን ደስ እንዳላለ ሁላ ግራኔ ገባኝ። ማለት እንዴት ነው አትግባቡም ወይ ነው ሁላ ያስባለኝ ማለት ነው። እንዴት ነው በአንድ መስሪያ ቤት ውስጥ እየሰራችሁ ጭራሽ አንተ አለቃው ሆነ እንዴት ነው የማትግባቡት የማትተዋወቁት? ስለሚሄድበት ቦታ የማታውቅበት ምክንያት ምንድን ነው የሚለውን ነገር እንዳስብ አድርጎኛል ማለት ነው። እና ቅድም የተፈጠረ ይሄ ነው። የምታወራው ነገር እሷ ምንድን ነው? ያው ስለ እሷ እንዳለችው ነው። ስለ ድርጅቱ ነው። ስለ 3 መጋዘኑ ነው። የምን መጋዘን ነው? ያው ለአንተ በስጦታ መልክ ተሰጥቷል የተባለው ነው። ለእኔ መች ነው እንደዚህ አይነት ስጦታ የተሰጠኝ? መች ነው 3 መጋዘን ለእኔ ስጦታ ተሰጥቶኝ የተቀበልኩትኝ? ምንድን ነው የምታወራው? ሰለሞን እኔ ሰለሞን አለቂ አይደል እንዴ? ሰለሞን አርጋልኝን እኮ ነው ያደረኩት። ስማኝ፣ በተረጋጋ መንፈስ እያወራሁህ ነው የነበረው። እዚህ ጋር እያወራን ያለ ነው በጣም ሲሪየስ የሆነ ኬዝ ነው። ትልቅ ነገር ነው። መች ነው ለኤርሚያስ መች ነው ለነበልባል 3 መጋዘን ለድርጅቱ ስጦታ የተሰጠው? መች ነው? እኔ ሰለሞን ያዘዘኝን ነው። በአንተ በኩል ተፈርሞ የመጣ መስሎ። ስለምን ሰለሞን ነው የምታወራው? መች ነው እኔ ለሰለሞን መች ነው ስጦታ ተቀበል ያልኩት? ምንድን ነው የምታወራው? እኛ ሰለሞን የተፈረመበት ወረቀት እኔ እንዳልኩ እኮ ነው። ጉዳይ ማስፈጸም የኔ ስራ ሰለሞን ያለቀ ጉዳይ ነው ብሎ እኮ ነው የሰጠኝ። ምን ብሎ ነው የሰጠ? 3ቱ መጋዘን ለአንተ እንደሆነ ነው የምናውቀው እኛም እኮ። ማለት 3 መጋዘን ለኤርሚያስ ተብሎ በስጦታ መልክ። ይሄን አታውቅም አንተ? ምን ማለት ነው አታውቅም ማለት? እኔ የት ነው የማውቀው? ለምን እኛ እኮ የምታውቅ መስሎናል። ምን ማለት ነው ልታውቅ መስሎናል? እኔ መች ነው የተቀበልኩትኝ እንደዚህ የሚያህል ንብረት? እኛ ሰለሞን እኮ ያዘዘን ነው ተፈርሞበታል። ላኩ ከላይ ነው የመጣው ያለን። ከላይ ነው የመጣው ማለት ያው ከላይ ነው የመጣው አለን በአንተ በኩል ማለት ነው። ከዛን ሰለሞን ለኔ ነው የሰጠኝ። እኔ ሰለሞንን አዝዤው ሄዶ ስጦታ ሊቀበል ማለት ነው። ያው ወረቀቱን ለኔ ጉዳይ አስፈጽም ብሎ ነው የሰጠኝ። እኔ ለሰለሞን አዛዝኩትኝ። ከዛ አንተ ሄደህ ተቀበልክ። እኔ እንደዛ ነው የደረሰኝ ወረቀታ። አንተ ሄደህ ተቀበልክ? እኔ ተቀብያለሁ። አንተ ሄደህ ከነሱ ድርጅት ንብረት ተቀበልክ? እኔ ስለታዘዝኩ እኮ ነው ያደረኩት። እድሜ ምን አጠፉ? እኔ ቆይ ስለዚህ ይህንን ነገር የማላውቀው እኔ ብቻ ነኝ ማለት ነው። የምታውቅ መስሎናል እንጂ እኔ ሳላውቅ የእኔ ክሩ የእኔ ሰዎች ከሌላ ድርጅት ስጦታ ተቀብላችኋል በእኔ ስም። ያው እኛ እኮ ከዚህ እኔ ተናግሬ ጠይቄው ነበረ ሰለሞንን። የሆነ ሰዓት የሆነ ፕሮግራም እየተዘካለ በእኔ በኩል የሚመጣ ስጦታ ምናምን አልቀበልም ብለህ ነበር። ትክክል። እሱን እኔ ሂጂ ስጠይቀው አሁን ስለዚህ ስለጠቃቀን ነገር የሚያወራበት ይሄ ነገር ሲፈጠር አንተ እዚህ አልነበርክም። የት ነበርኩኝ? ወደ ክልል ወጥተህ ነበር። ሂጂ ሳናገረው ሰለሞንን እኔ አሁን በዚህ ሰዓት ኤፍሬም ስለዚህ የሚያወራበት ሰዓት አይደለም፣ ስለዚህ ጥቃቅን ነገር የሚያወራ አይደለም፣ ይሄንን ጨርስ ሳላልኝ ነው እኔ ጨረስኩት። ከዚህ በፊት ተናግረህ ነበር ብያለሁ። ሙሉ ክሩ ተሰብስቦ ተቀምጠን በጣም ጥንቃቄ ሊደረግበትና ትኩረት ሊደረግበት በሚል አጀንዳ ለእያንዳንዱ ሰው ተነግሮታል።
ምንም አይነት ነገር እኔ ሳላቅ የእኔ ፊርማ ሳይቀመጥ ምንም አይነት ነገር ከማንም ጋር እንደማንገናኝ እንደማንቀበል ተነጋግረን ነበር። እሱ ልክ እኮ ነህ። እኔም እኮ ሂጂ ሰለሞንን አናግሬው ነበር። ሰለሞን አይመለከትም፣ ስለዚህ ጥቃቅን ነገር የሚያወራበት ሰዓት አይደለም፣ ስራን ስራ አለኝ። እኔ ምን አጠፋሁ ታዲያ? እዚህ ጋር እኔ አድርግ የተባልኩትን ነው ማድረግ አለቄ እስከሆነ ድረስ። እኛ የምናውቀው በአንተ በኩል እንደመጣ ነው። ስለዚህ ኦልሬዲ አብቅቶልኛል ማለት ነው። ያው በአንተ ስም 3 አሉ። እንደውም አንደኛውን መጋዘን እዚህ ቃስ ፋይል ምናምን ሞላብን ስለ ማስቀመጫ ማጣን እና አንደኛውን መጋዘን ለእቃ ማስቀመጫ እየተጠቀምንበት ነው። ምንድነው እንትን? አዎ አንደኛውን መጋዘን ያው ለአገልግሎት እየተጠቀምንበት ነው። ጭራሽ ስጦታ ብላችሁ ያንን ነገር መቀበል ሳያንሳችሁ አናግሬው ነበር። እነሱ በሰጧችሁ ነገር የኔ ነው ያ በአንተ ነገር ሁሉ ነገር ሰዎች የነሱ ንብረት ላይ የነሱ ቦታ ላይ ሄዳችሁ ዕቃ ማስቀመጥ ጀምራችኋል። እኛ ቦታ ሲያንሰን ይሄን ትእዛዝ የሚያዘው ማን ነው? ከላይ ሰለሞን ነው። ሰለሞን እኔ አድርግ የተባልኩትን ነው የማደርገው። አድርግ የተባልኩትን አደርጋለሁ። አናገርኩት። ይሄ ቦታ ምን እጥረት አለ ስለው አንደኛውን ማጋዘን እንጠቀምበታለን፣ ተጠቀምንበት። ስለዚህ ኦልሬዲ እኔ ሳላቅ ጉድጓዱን ቆፍራችሁ ሁሉን ነገር አዘጋጅታችሁ እኔን ለመቅበር ሁሉን ነገር ጨርሳችኋል ማለት ነው። ኧረ እኛ እኮ እንደዚያ እኛ አድርጉ የተባልነው ነው እንጂ ለአንተ ለምን ጉድጓድ እንቆፍራለን? ሰለሞን አድርግ ቢል እንደዚህ አይነት ነገር ሪስክ ወስደህ እኔ እኮ የሚቆጠሩ ንብረቶችን ትቀበላለህ? አናግሬው ነበር። አይመለከትም ስለዚህ ነገር የሚያወራበት። እኔ በቃ የተስማማ መስሎኛል። እኔ እንደተስማማ ነው የማውቀው። አታናግሮ ምናምን ሲለኝ በቃ የተስማማ መስሎኛል። ስለተስማማ ስለመሰለን እኮ ነው እኛ እንጂ ውድ ቤተሰቦች ምን እንደምናገር አላውቀውም። እውነቱን ለመናገር ከሆነ እኔ እዚህ ጋር በአንድ በኩል የተፈጠሩ ኬዞችን ለመፍታት የሚያስፈልገውን ፍትህ ለማስፈን እሯሯጣለሁ። እኔ በምላቸው ሰዎች ደግሞ ይሄ ነገር በጣም ከባድ ነገር ነው። በጣም ከባድ ነገር ነው። ይህንን ኬዝ የአሞቲና የሴምራን ጎሳ ኬዝ ከጀመረን 3 እና 4 ወራችን ነው። ይሄ መጋዘን ደግሞ በእኔ ስም ስጦታ ተቀብለናል የሚሉኝ ደግሞ 6 ወር ነው። ምንድን ነው እየተፈጠረ ያለው? ምንድን ነው እየሆነ ያለው? ስለዚህ ታምራት እኔ ሳላቀው ነገሮችን ሁሉ ጨርሰን የጠበቀኝ ማለት ነው። በእኔ ስም ተረክባችኋል። ሁሉ ነገር እኮ አልቋል። ሁሉ ነገር በአንተ ስም ነው ያለው። እሱ ብቻ ሳይሆን ኢቭን አንደኛውን መጋዘኑ ላይ እየተጠቀማችሁበት ነው ያላችሁት። ለአገልግሎት ተብሎ እየተጠቀምንበት። ውድ ቤተሰቦች ከዚህ በላይ ምን መናገር እንዳለብኝ አላውቅም። የሰዎችን በደል ሰዎች ላይ እየተፈጠረ ያለውን ነገር ለማጥራት በምሯሯጥበት ሰዓት ላይ እኔ ላይ ምን እንደተከፈተ ምን እንደተጀመረ ለማንኛውም ውድ ቤተሰቦች ከዚህ በላይ ምንም ነገር ማውራት አልፈልግም፣ መናገር አልፈልግም። ግዴታ ካሜራው መቋረጥ አለበት። ከተቋረጠ በኋላ እንደዚሁም አሞኛል ሌላ ነገር ውስጥ እየገባን ያለ ነው። ቀጣይ ላይ ስንገናኝ ነገሮች የምናወራቸው ይሆናል። ውድ ቤተሰቦች በዚህ ሰዓት በዚህ ጊዜ የምታስፈልጉኝ ሰዓት ነው። ሀሳብ አስተያየታችሁ ያስፈልገኛል፣ በደንብ ያስፈልገኛል። እያንዳንዳችሁ ኮሜንት ላይ የገባችሁ ኤርሚ እንዲህ ብታረግ ኤርሚ እንደዚህ ቢሆን ብላችሁ እያንዳንዱ ነገር እንድትጽፉልኝ እንድታወሩኝ ይፈልጋለሁ። የእያንዳንዳችሁን ኮሜንት እንደምታውቁት አንድ በአንድ ነው ማነበው። ከዛ በኋላ የሚፈጠረው እናያለን ማለት ነው። ትልቅ ነገር ነው እየተፈጠረ ያለው፣ ትልቅ ችግር ነው ወደኛ ተይዞ እየመጣ ያለው ማለት ነው። የምንገኘው ነበልባል ላይ ነው። ሁላችሁም
ኮሜንታችሁን በመጻፍ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆናችሁ እንደ ቤተሰባችሁ ደግሞ እርዳታችሁን በኮሜንት በሀሳብ አስተያየታችሁ እንደሰጡ ይፈልጋሉ ማለት ነው። መልካም ጊዜ፣ መልካም ቆይታ።